250,000 ሰው መናገር ቢጀምርና የዜግነት በአሜሪካዊ ነው የምናገረው በዚህ የዜግነት መብታችንን ብንጠቀም ለውጥ ማምጣት ከፍተኛ ለውጥ ማምጣት እንችላለን የሚለው ላይ ለማስመር ነው የዛን ደብዳቤ ሐሳብ ያነሳ ነው እዚህ ላይ አይደለም ሁላችንም ተግባብተናል እና እኔ ልቤን የሚሰብረው ይሄ ሁሉ ግፍ እየተሰራ ህዝባችን ላይ ኃጢአታቸው ክርስቶስን እናምናለን ማለት ብቻ የሆነ ሰዎች እየታረዱ ቤተክርስቲያን እየተቃጠለ ሲሰደዱ እዚህ ቁጭ ብለን ነፃ አገር የአብያተ ክርስቲያናት ህብረት በዓለም ደረጃ ባለበት ዩናይትድ ኔሽን መቀመጫ በሆነበት በኒውዮርክ ዋሽንግተን ዲሲ በዓለም ትልቁ ኃይል በተቀመጠበት ጠረጴዛ ላይ ቁጭ ብለን የመናገር እድል ተሰጥቶን ዝም ብለን የምንመለከት ግፈኞቹ የህዝባችን የነፃው ህዝብ ደም የክርስቲያኑ ደም እጃችን ላይ ያለ እኛንን ባይነኝ ከዛ ሌላ ደግሞ መወቀስ ያለባቸው እዚህ ያሉ ካህናት እዚህ ያሉ ጳጳሳት እዚህ ያሉ ቤተክርስቲያን መሪዎች ናቸው የኢትዮጵያ ኦርቶዶክስ ቤተክርስቲያን ይሄ ሁሉ ሰቆቃ ሲደርስባት ኢትዮጵያ ያለው ሲኖዶስ ራሱ መሪዎቹ እነሱ ጋር መተው እነሱ ሲታረዱ ነው ወይ የሚጠብቁት ሸኔኮ ሸኔ የሚባለው ከአብይ ጋር ታርቆ ገብቶ በ1 ኪሎ ሜትር ሬዲየስ አጠገባቸው እኮ ነው ያለው እዛ መቼ ነው እነሱ ጋር የሚመጣ ነው መቼ ነው እነሱን የሚያርዳቸው የጊዜ ጉዳይ እኮ ነው የጊዜ ጉዳይ ነው እነሱ ራሳቸው ለአብያተ ክርስቲያናት ህብረት በዓለም ዙሪያ ላለው ቢያንስ ለራሺያ ኦርቶዶክስ ቤተክርስቲያን ለግሪክ ኦርቶዶክስ ቤተክርስቲያን ለአርሜኒያን ኦርቶዶክስ ቤተክርስቲያን በዓለም ላይ ላሉ ኦርቶዶክሳውያን መጮህ አይገባቸውም ወይ እነሱ ባይችሉ ደግሞ እዚህ ያሉት ጳጳሶች እዚህ ያሉት ትልልቅ ቤተክርስቲያን የያዙ የሚመሩ ዋሽንግተን ዲሲ አሁን አንዳንዱ ቤተክርስቲያን በሺህ የሚቆጠር ነው ምዕመን ያለው ምዕመኑን ገዝቻችኋለሁ ወገናችሁ ሲያልቅ ቤተክርስቲያናችሁ ስትቃጠል ቁጭ ብላችሁ እንዳታዩ እያንዳንዳችሁ ለኮንግሬሳችሁ ሪፕሬዘንታቲቫችሁ ለሴኔተሮቹ እሪ ብላችሁ ጩሁ ብለው የማይገዝቱት ለምንድን ነው ብዙዎቹ እነኚህ ራሳቸው የሃይማኖት መሪዎች አሜሪካ ውስጥ ያሉት ጳጳሶቹ ሳይቀር ይሄንን በድፍረት ነው የምናገረው የአሜሪካን ዜግነት የወሰዱ ናቸው ሰላማዊ ሰልፍ ሲደረግ የአሜሪካን ባንዲራ በማያስፋንታ የኢትዮጵያ ባንዲራ ነው 99% ተሸክሞ የሚዘሩት ውሸት ነው ይሄ የአሜሪካን ሲቲዝን ለማግኘት ሲሯሯጡ የሚውሉ የሚያድሩ ከኔ ጀምሮ የአሜሪካን ሲቲዝን ተቀብያለሁኝ መስራትም ያለብኝ መናገርም ያለብኝ እዚህ ሀገር ሆኜ ለህዝቤ መብት እንደ አሜሪካዊ ሲቲዝን ነው የህዝቤ መብት ሲነጠቅ ሲታረድ አገሬ ደም በደም ስትሆን መጮ ግዴታዬ ነው ሰላማዊ ሰልፍኛ ስንወጣ ግን የኢትዮጵያ ባንዲራ ይዘን ልክ ኦልሞስት እንደም የአሜሪካ አንዳንዱ የአሜሪካን ባንዲራ መያዙ እንደማፈር ያደርገዋል እና ይሄንን ፎኒ የሆነ የውሸት ፕራይድ መቆም አለበት የኛ ፕራይድ በኢትዮጵያ አንሴስተሪ ከኢትዮጵያ ትውልደ ኢትዮጵያ በመሆናችን በስራችን ነው መታወቅ ያለበት እና እኔ አሁን ዛሬ ጳጳሶቹን ቄሶቹን ሳይቀር እዚህ ያሉትን ቤተክርስቲያን የሚመሩትን ኦርቶዶክስ ቤተክርስቲያን በተለይ ዋሽንግተን ዲሲ ያሉ ትልልቅ ቤተክርስቲያኖች ሎስ አንጀለስ ያሉ ትልልቅ ቤተክርስቲያኖች ዴንቨር ያሉ ትልልቅ ቤተክርስቲያኖች በአሜሪካ ውስጥ ያሉ ትልልቅ ቤተክርስቲያኖች በሙሉ ምዕመኑን መገዘት አለባቸው ይሄንን ካላረጋችሁ የዚህ ህዝብ ደም እጃችሁ ላይ ነው ብለው ያሁኑ እሁድ ጀምሮ መናገር አለባቸው ባይነኝ እኛ ይሄንን ስላላደረግን ነው ህዝባችን የሚጨፈጨፈው በተለይ አሁን በሚመጣው አመት 2 አመት ይሄ የምርጫ ጊዜ ነው ሚድተርም ኤሌክሽን አለ እና የ1000 የ2000 ሰው ምርጫ የ2000 ሰው ድምጽ ዋጋ አለው እና ስለዚህ መናገር መጀመር አለብን ፕሬዝዳንት ትራምፕ ጆሮ ድረስ ይደርሳል መጮህ ከጀመርን የኢትዮጵያ ኦርቶዶክስ ቤተክርስቲያን ካህናት በቀስቃዛ ብረት በደነዘ ብረት የሚታረዱበት ጊዜ ታቦቱን ይዞ ወጥቶ ዋሽንግተን ዲሲ
ኮንግረስ ፊት ለፊት ዋይት ሃውስ ፊት ለፊት የማይጮኸው ለምንድን ነው? መቼ ነው የሚጮኸው? ቤተክርስቲያኗ ሁሉ ስትደመሰስና ስትጠፋ ነው። ይሄ ነው የኔ ቻሌንጅ። ይሄ ነው። ይሄንን ያርጉ። እኔም እሄዳለሁ። በብዙ ሺህ የምንቆጠር እንሄዳለን። ታቦቱን ይዘው ዋይት ሃውስ ይውጡ። ታቦቱን ይዘው ኮንግረስ ይውጡ። ይሄንን ካላረጉ አቤት አቶ ዳኛቸው ጥሩ ሐሳብ ነው ያመጣው። አሁን ምዕመኑ እምቢ አላለም። በጣም የሚያሳዝነው ነገር ትዝ ይላል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠርታ ነበረ። የጸሎት ጊዜ የምን ጊዜ ጠርታ ሊከፈል ያው የፖለቲካ ሴራ በገባበት ጊዜ አንድም ሰው የቀረ የለም። እንኳን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ይቅርና ሙስሊምም ፕሮቴስታንቱም ሳይቀር ነው በዛ በተጠራው አመፅ ላይ አመፅ አንለውም። የስራ ማቆም አድማም፣ ጸሎትም፣ ጥቁር ልበሱ ተብሎ ጥቁር ሁሉም ለብሷል። አሁን የጠፋው የሚከተል ምዕመን ሳይሆን የሚመራ አባትም ጭምር ነው እና ምናልባት እሱንም ሀሳብ ስጥበት። ልክ ነው። እሱን እኮ ነው የምለው። የማነው ካህናቱ ጳጳሳቱ እረኛ ናቸው። የበግ እረኛ የሚባለው በጉ ተከታይ ስለሆነ እኮ ነው። በተለይ በሃይማኖት ይሄ ስለ ዲሞክራሲ ስለ መብት አይደለም የምናወራው፣ ስለ ሃይማኖት ነው የምናወራው። እና በተለይ ክርስቲያኖች ስለ እግዚአብሔር መንግስት ነው የምናወራው። እና ስለ እግዚአብሔር መንግስት ስናወራ የዲሞክራሲና የግለሰብ ጥያቄ አይደለም። ከላይ ወደ ታች የሚወርድ የእዝ ሰንሰለት ነው ያለው። እና እነኚህ ሰዎች የሰራዊት ጌታ ልዑል እግዚአብሔርን ወክለው ቤተክርስቲያንን የእግዚአብሔር ባዲ ባዲ ኦፍ ክራይስት የሚባለውን እሱን የሚመሩ ናቸው። እና ይሄኛውን ምዕመኑን መምራትና መንገዱን ማሳየት ግዴታቸው ነው። ህዝቡ ደግሞ እምቢ ካለ መገዘት ይቻላል አይደለም? በኢትዮጵያ ኦርቶዶክስ ቤተክርስቲያን ቀኖና መሰረት። እና አላደረጉም። ያርጉ ትራምፕ እንዲሰማ ህዝባችን እንደሚታረድ ህዝቡማ ማህተቤን አልበጥስም ብሎ ሊቢያ ላይ እኔ በአይኔ ቪዲዮውን አይቻለሁ። አውቄ ነው ያየሁት። ቢኮዝ ከአጥንቴ ውስጥ እንዲወጣ ስላልፈለግኩኝ ሁል ጊዜ መጮህ እንዳላቆም እንዲቀሰቅሰኝ ስለፈለግኩኝ ሊቢያ ማህተባችንን አናወልቅም ብለው በካራ እንዲተይዘው ሲገዘገዝ እየተገዘገዘ ሲታረዱ የታረደው ጭንቅላታቸው እዚህ ጀርባቸው ላይ ሲቀመጥ አይቻለሁኝ። ለሃይማኖቱ በቃ የሚሞት ምዕመን ነው ያለው። ስለዚህ መሪዎቹ ዋሽንግተን ዲሲ ለአብይ የሚደግፉ ጳጳሶች አሉ። ትልቅ ቤተክርስቲያን አለ። ጳጳሱን ህንፃውን ይብላው፣ ትተውለት ይውጡ። እንደዛ መሆን አለበት። ካልገዘተ ያ እንዲቆም ካላስደረገ የአሜሪካ መንግስት የዩሮፕ ውስጥ ያሉ መንግስታት ቢያንስ ይሄንን የአብይን መንግስት የሚቃጠሉት ቦታዎች ዝርዝሩን እዚህ ላይ አለኝ። የተቃጠሉት እስከዛሬ ቤተክርስቲያኖች የታረደ ህዝብ ያለበት ቦታ በሙሉ ባለፉት 7 ዓመት ኦልሞስት ማፑን አውጥተን ቀይ ብናስቀምጥበት ነገ የሚቃጠለው ደግሞ የቱ እንደሆነ እናያለን። የታወቀ ነገር ነው። ምንም አዲስ ነገር የለም። እና ካለፈው ወዲያ ሸኔ ያቃጠለው እንደዚህ ሆነ ነው። ማን እንደሚያቃጥለው ያውቃሉ። ብዙውን የሚያቃጥሉት ራሳቸው እነሱ ናቸው እና አብይና እነ ሽመልስ አብዲሳ ናቸው። እና ስለዚህ we have to keep them on check። ለዓለም መንግስት አሳውቀን የዓለም መንግስታት ከላይ በሳተላይት ሞኒተር ያደርጉታል። ማገባ ማወጣ የሚደረግበት ሁኔታ ሁሉ እንዲደረግ ሞኒተር እንዲደረግ ማድረግ እንችላለን። ይሄንን ማናስደርገው እኛ እዚህ ቁጭ ብለን እኛ ከኢትዮጵያ አንዳንዱ ጳጳስ ትልልቅ ቪላ $1 ሚሊዮን ቪላ ኢትዮጵያ ውስጥ የሚያሰራም አለ። ይሄንን ስለምናረግና የህዝባችንን ስለረሳ ነው። እና ይሄ እኔ መልሼ ይሄንን የቤተ ክርስቲያን መሪዎች ጭንቅላት ላይ ነው የማስቀምጠው። የነሱ ጉድለት ነው። የቤተ ክርስቲያን መሪዎች ስል የኦርቶዶክስ ብቻ ማለት አይደለም። የኢቫንጀሊካል ቤተክርስቲያንም መሪዎች ከግፈኛ መንግስት ጋር የሚተባበሩ ግፈኛ መንግስት የሚሸልማቸው ኦፊስ የሚሰጣቸው የሚያስተናግዳቸው ስማቸውንም ለመጥቀስ ይቃጣኛል፣ ግን ትንሽ ሪዘርቭ መሆን ፈልግ ያለሁኝ እና
ክርስቲያኖች ናቸው እየተሰደዱ ያሉት። ኦርቶዶክስ ፕሮቴስታንት ምናምን የሚባል ነገር የለም። ቅድም መቴ ያልሽው እቺ ቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን ከኦሮሚያ ክልል ውስጥ ካልወጣች፣ ካልጠፋች፣ ካልጸዳች ኦሮሚያ የሚባል ነገር ሰላም አይኖረውም። ኦሮሚያ የሚባል ቅድም ያልሽውን እኔ ራሴ ከአንዳንድ ጽንፈኛ አልላቸውም የኦሮሞ አክቲቪስቶች ሰምቼዋለሁኝ እና በዛ ምክንያት ነው ይህ ኦሮሚያን ከኦርቶዶክስ ቤተክርስቲያን ለማጽዳት የሚደረግ እንቅስቃሴ ነው። ይሄ it's like ethnic cleansing ይባል የለም religious cleansing ነው። ይሄ religious cleansing ነው። በተለይ ከኢትዮጵያ ኦርቶዶክስ ቤተክርስቲያንን ኢትዮጵያን ያዋለደች አገር ያፈራችልን ስለሆነች ኢትዮጵያ ኦርቶዶክስ ቤተክርስቲያንን ለማጥፋት እየተደረገ ያለ ከፍተኛ ሴራ ነው። ኢትዮጵያ ኦርቶዶክስ ቤተክርስቲያን ብዙ 100 ሺህ የሚቆጠሩ ምዕመናን አላት በአሜሪካን ሀገር። እነሱን እንኳን ማንቀሳቀስ ቢችሉ መቻልም አለባቸው። ካላደረጉ ምዕመኑ የራሱን እርምጃ መውሰድ ይኖርበታል። ትናንት አንድ አባትም ወላይታ ላይ ድምጻቸው ደስ ስላለኝ ነው የሃይማኖት አባት መድፈር አለባቸውና መቲ እስኪ እንደው ቆርጠሽ ለ2 ደቂቃ ያህል እንግዲህ አባት አንዴ እንስማቸው። ወላይታ በማርያም ቤተክርስቲያን ላይ ማለት ነው ህዝቡ በተሰበሰበበት ላይ አንዴ እንስማቸው እስኪ። መልስ ስጠን ከአርያም ክንድህ ላክልን። ሲንዶ አንዴ እንንበርከክ ግድል ተንበርከክ ውስጥ ወደ ስላሴ ሁላችንም እንንበርከክ ሁላችን 2 እጃችን አንስተን እንንበርከክ። እግዚአብሔር ይፈርዳል። በቅርብ ቀን እግዚአብሔር ፍርዱን ያመጣል። ሁላችን ወደዛ እንንበርከክ። ይኸው ሁላችንም ወደ ስላሴ እንንበርከክ። ስላሴ መልሱን እንዲሰጥ እጃችን አንስተን እንንበርከክ። አጋዕዝተ ዓለም ስላሴ አባታችን መልስ ስጠን ከአርያም ክንድህ ላክልን፣ ፍርድህ ላክልን። ወገኖቻችን አለቁ፣ ደቀቁ፣ ታረዱ፣ ደማቸው ፈሰሰ። ቤተ ክርስቲያን ተሰደደች፣ ተቃጠለች። የስደቱ ዘመን ይቁም፣ ደም መፍሰስ ይቁም። ማን ይፍረድ? ይሄ አምላክ ይፍረድ። አመስግኑትና ይፍረድ ይሄ አምላክ። ከእንባ ሌላ ምንም ማለት አልችልም። አሁን በዚህ ጊዜ ራሴን ነው የምታዘበው፣ ራሳችንን እንድንታዘብ። ይሄ ደም ላይ ነው ያለው፣ አብይ አህመድ ላይ አይደለም። ይሄ ደም እኛ ላይ ነው። እኛ መስራት ያለብንን ካልሰራን ከአጋንንት ጥሩ ነገር መጠበቅ የለብንም። እነሱ የሚነዳቸው አጋንንት ነው የሚነዳቸው። እና እኛ ክርስቶስን እናምናለን የምንል አላህን እናምናለን የሚሉ እስላሞችም ደግሞ የሰው ልጅ በእግዚአብሔር አምሳል ተፈጥሮ ነፃነት እያንዳንዱ ህዋስ ውስጥ ተሸምኖ የተቀመጠ ነው ብለን የምናምን ነፃነት የተፈጥሮ ስንወለድ የተሰጠን መብታችን ነው ብለን የምናምን ሰዎች ሁሉ በዓለም ላይ ያለ ሰው ሁሉ ይሄንን ማውገዝ አለበት። እና በተለይ ኢትዮጵያዊ ነን የምንል በተለይ የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኞች ነን የምንል በተለይ ደግሞ የቤተክርስቲያን መሪዎች አሁንም እዛ ላይ ነው ማተኮር የምፈልገው። በተለይ ደግሞ አሜሪካን ሀገርና ዩሮፕ ያሉ የኢትዮጵያ ኦርቶዶክስ ቤተክርስቲያን መሪዎች እነሱ ላይ ነው ይሄንን አዙሬ ማስቀመጥ የምፈልገው። ምሩንና እንከተላችኋለን። ይሄንን አውግዙና ተነስቶ ለዚህ ህዝብ ንጹሃን ለሚታረዱት የማይጮህ ሰው ገዝቱና ቅድም እንዳልኩት አሁንም ዋይት ሃውስ እንውጣ፣ ኮንግሬስ እንውጣ። እያንዳንዱ ኢትዮጵያዊ አሜሪካን ውስጥ ያለ ከ500 ሺህ የማያንስ ኢትዮጵያዊ ኮንግሬስን ያስጨናንቅ። ይህንን ትእዛዝ ከአሁኑ እሁድ ጀምሮ ቤተክርስቲያን ውስጥ እነኚህ ካህናት እነኚህ ጳጳሶች ይስበኩ እስቲ። ሌሎቹም ደግሞ በኤቫንጀሊካል ቸርች ውስጥ ቤተክርስቲያን ውስጥ ያሉ ኢትዮጵያውያን እነ ፓስተር ቶሎሳ
ይሄንን መንግስት ስትደግፍ እኔ ለብዙ ዘመን አቃቸዋለሁ ፓስተር ቶሎሳን የቤተሰቤም የኔም ወዳጅ ናቸው በጣም የምንወዳቸው እግዚአብሔርን የሚያዳምጡ እንደሆነ እማቂ የነበረ ሰው አሁን ግን እጃቸው በደም ከተጨማለቁ ሰዎች ጎን ቆመው አይናገሩም የኢትዮጵያ ኦርቶዶክስ ቤተክርስቲያን ቅድም ምትሉት የነበረ ጊዜ ሰላማዊ ሰልፍ ውጡ የሥራ ማቆም ብሎ ሲያውጅ ያን ጊዜ ያንን የሚገስጽ መልእክት አወጡ ፓስተር ቶሎሳ አሁን ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን ካህናት ሲታረዱ ህዝቡ ሲታረድ ቤተክርስቲያኑ ሲቃጠል ዝም ብለው ቁጭ ብለዋል እና ይሄ መልእክት ለሳቸውና እንደሳቸው ደግሞ ቤተክርስቲያንን የሚመሩ የኢቫንጀሊካል ቤተክርስቲያኖች ቤተ እምነቶች መሪዎች ለናንተም ነው ይሄንን የምናገረው ዛሬ እግዚአብሔር የእግዚአብሔር ራሱ የዙፋኑ መሰረት ፍትህ ነው ጀስቲስ ነው እና ይሄንን እናንተ ከኔ በለጠ ታውቁታላችሁ እኔ ጥቅስም እንኳን መጥቀስ ችሎታውም የለኝም ግን ውስጤ አውቀዋለሁ በእግዚአብሔር አምሳል የተፈጠረ ሰው እንደ እንስሳ ሲታረድ እንስሳ እንኳን በዚህ ሁኔታ አይታረድም ይሄን ያያያችሁ እንዴት ዝም ትላላችሁ አሁንም እነ ፓስተር ቶሎሳና እናንተን የመሰሉ ይሄን መንግስት የሚደግፉ ግፍ ያዩ ይሄን መንግስት ይቅርታ ጀስቲፋይ ለማድረግና ለማሳመር የሚሞክሩ ከግፈኞች ጋር የሚሞዳሞዱ የቤተክርስቲያን መሪዎች እናንተን ዛሬ ጣቴን እየጠነቆልኩኝ መናገር ፈልጋለሁ በመጀመሪያ ደረጃ ግን የኢትዮጵያ ኦርቶዶክስ ቤተክርስቲያን ጳጳሶች ካህናት የቤተክርስቲያን መሪዎች የቦርድ ዳይሬክተሮች ቤተክርስቲያናችሁ ሲቃጠል ቁጭ ብላችሁ ትጠብቃላችሁ ሆይ እያንዳንዱ ቤተክርስቲያን ታቦቱን ይዘው ይውጣና እንሂድ አብረን ለእናንተም ደግሞ ሚዲያው ስላላችሁ ሰዎች ይሄ ነገር የዛሬ ብቻ እንዳይሆን ምክንያቱም ዛሬ ብቻ አይደለም የኢትዮጵያ ኦርቶዶክስ ቤተክርስቲያን ስትቃጠል ካህናት ሲታረዱ የቆዩት ላለፉት 7 ዓመታት በተለይ ባላለፉት 7 ዓመታት እና ይሄንን አትርሱ እየደጋገማችሁ እኛን መስታወት አሳዩን ደም ላይ ነው የቆምነው ያንን ደም አሳዩን ምክንያቱም ይሄ ሜጋፎን አላችሁ የመናገሪያው ፕላትፎርም አላችሁ እናንተ በተለይ በኢትዮጵያ ጉዳይ በየቀኑ የምትጮሁ የምታለቅሱ ቤተሰባችሁን ትታችሁ ይሄ ህይወታችሁ የሆነ ሚዲያዎች እናንተም ይሄ ነገር ዛሬ የምለው ነገር ዳኛቸው እንደዚህ ብሎ አለፈ መባል የለበትም ዳኛቸው አይደለም የሚናገረው እና አደራችሁን አሜሪካ ውስጥ ያሉ በሺ የሚቆጠር ምዕመን ያላችሁ ቤተክርስቲያኖች ዋሽንግተን ዲሲ ያላችሁ ያሁኑ እሁድ እስቲ ተናገሩና ፕሮግራም አለን ሌላው ይሄ ሰላማዊ ሰልፍ የሚወጣው ባንዲራ ይዞ የኢትዮጵያ ባንዲራ 90% ይዞ ላበላብ የሚሆነውና ጉራውን የሚነፋው ዝም ብሎ ለሀገር ይቆማል ነው የሚለው የውሸት ፓትሪዮቲዝም የውሸት ኢትዮጵያዊነት አይደለም በስራ ላይ የተመሰረተ ኢትዮጵያዊነት እናንተ እስቲምሩና ታቦቱን ይዛችሁ ውጡና እኛም አብረናችሁ ተንበርክከን 7 ቀን እዛ ጾም ጸሎት አድርገን መቀመጥ ካለብን እሱንም እናረጋለን ከናንተ አሕዛብ አምላካቸው ወዴት ነው እንዳይሉ ኃያላን ትዕግሥትህ እንዳያካልሉ ስለፈሰሰው ደም የልጆችህ እንባ የበቀሉ ሰይፍ ይውጣ ከሰገባ ስለኛ አይደለም ስለ ስምህ ስለኛ አይደለም ስለ ፍቅርህ ለጸሎታችን ምላሽ ስተን ካሳዳጆቹ አስመልጠን እንደ ሐና ጸሎት እንደ ራሔል እንባ የእስረኞቹ ጩኸት ወደፊት ይግባ የድሆች ዋስትና የነዳያን መድህን የሞት ፍርደኞችን በክንዶችህ አድን
መቅደሳችን ሲፈርስ መሠዊያው ሲነቀል ከሰማይ ተናገር ያንተ ኮነው በቀል። ግፉ በዝቷልና ኃያላን ይውደቁ የሁሉ የበላይ መሆንክን ይወቁ። ስለኛ አይደለም ስለ ስምህ ስለኛ አይደለም ስለ ፍቅርህ ለጸሎታችን ምላሽ ስጠን ከአሳዳጆቹ አስመልጠን። ስለ ኃጢአታችን አጥተናል በረከት ስድባችንንም ወደኛ ተመልከት። ውሃችንን በብር እስከምንጠጣ እንጀራችንንም በዋጋ እስክንገዛ አሳዳጆቻችን በአንገቶቻችን ላይ ቆመው ብናልና ድረስልን ከላይ። ስለኛ አይደለም ስለ ስምህ ስለኛ አይደለም ስለ ፍቅርህ ለጸሎታችን ምላሽ ስጠን ከአሳዳጆቹ አስመልጠን። የሴት ልጆቻችን ወግ አልተከበረም የሽማግሌ ፊት ፈጽሞ አልታፈረም። የልባችን ደስታ ቀርቷል መዝሙራችን ወደ መሬት ወድቋል አክሊል ከራሳችን። እስከ መቼ ድረስ ልንቆይ አልቅሰን ጌታ ሆይ ታደገን ወደ አንተ መልሰን። እስከ መቼ ድረስ ልቦናችን ታሞ ዘመናችንንም አድስ እንደ ቀድሞ። ስለኛ አይደለም ስለ ስምህ ስለኛ አይደለም ስለ ፍቅርህ ለጸሎታችን ምላሽ ስጠን